የመጨረሻ በክለቤ ማፍረው ምን ቢሆን እንደሆነ ታውቃላችሁ? በአቻ ምጻፍር ደጋፊ በሆን ነበር ማለት ነው። ያ አርበኝ ተቀመጪ አንቺ ወያላ ስትቋጥሪ ነበር ለቶተናም ስትቋጥ ለዛ ጆሮ እመጣልሻለሁ ደግሞ ሁለቴ አሽትቼ ተመልሻለሁ በሶስተኛ አልለቀውም። እኛ ዋንጫ እየሸተትን ስንመለስ ሙድ ይዘው ነበር እነሱ ሁለተኛን እያሸተቱ እየተመለሱ ነው። ያው እስከ ምሽቱ 2 ሰዓት ተኩል ድረስ ቶተናሞች ለንደን ነጭና በሚለው አምነናል። እስከ 2 ተኩል ብቻ ድረስ ፈታበሉ። እዚህ ጋር ደግሞ ደግሰው ሁሌ የሚቀሉ ሰዎች እናስቀናለን። በየድግሱ እየቋጠረ ከዚህ በላይ ሪቻርድሰን ሲያገባ ደስ ብሎ ነበር። ሪቻርድሰን ሲያገባ ደስ ብሎ ነበር። አወያለው አየው ይሁላ ደማ እየቋጠረ ነው። አቻ ደስ አይልም እኮ ውጤቱ እኮ ደስ አይልም። አቻ እኮ ደስ አይልም ግን ማለት ነው ሰዓቱ ደስ ይላል። ቦጃ አረ ውጤቱ እኮ ደስ አይልም ግን አቻ ቢዝ ነው። በቃ አሁን ሴኒላመስ ኦናና እየሸተተኝ ነው። ኦናና እየሸተተኝ ነው። ጉኛ ኳስ አትለቅም ወይ አንተ? ለምን ኳስ አትለቅም? እዛ ጋር ደግሞ ጆርጎ ምናምን ትባል ምን ነው የምትችለው? እስቲ ንገረኝ እስቲ ባለ የቀሰራም ቢሆን ፈልጌ ያስገባለሁ እንጂ አንተ ሰው አይደለም። ዳሉት ምንም አይችልም። ሾ ካረጀ ለምን አንነግርም? ጦራታ ይፍትፈት አራት አቃጥሉ ይላል ብላችሁ ያይና አበባ ዶሮ መበለቱን አበባ ለኛ ተውልን አበባ ወጣ ገባው ላይ አበባ ብቻ በርቱልን። መቼ ነው በቀልሽን የምትወጪው? ቆይ እጅ እላይሽ ላይ ካምባክ የመጨረሻው ጎል እንዳታልልሽ እንደተሸነፍሽ ቁጣሪ እንደተሸነፍሽ ቁጣሪ። ይሄ ልጅ ማለት ነው። አሁን ጋይሶች መጎዳቱ ምናምን አይደለም። ምን እየመሰለኝ እንደሆነ ታውቃላችሁ? አሁን ማለት ነው ከሌላ ሰፈር መጥቶ የሚጫወተው ልጅ ታውቁታላችሁ? ከሌላ ሰፈር መጥቶ እናንተ ሰፈር የሚጫወተው ልጅ እንደሱ ነው የሆነው። ይርበተበታል። በረኛ ጋር ሲደርስ ምድምድ ይላል። እንዴት እንደሚነጠቅ ጭራሽ ተጎድቶ ወጣ። አሁን በጎዶሎ ነው ምን እየተጫወት ነው ብላችሁ ደግሞ ትመጣላችሁ፣ ታላለቅሳላችሁ። እንደ መጨረሻ ጎል መግባትሽ በጀሽ። ተሸነፈሽ ቢሆን እሺ፣ ሁለተኛ እያደረጉ ለምንድን ነው የሚያጓጓችሁ? ቆይ ለምንድን ነው የምትጓጉት? ደግሞ ስክሪንሾት የምታረጉት ጉጉታችሁ እንዴ? ለምንማ ቆያችሁ? በነሪቻርድሰን ተጨጭ ሚኮስፐርስ ካምባክ አርጋ ልትጨፍር ስትል ማለት ነው ባለቀ ሰዓት ገባባትና ሁለቱም ተቃጥለዋል ማለት ያቸው ሁለቱም ተቃጥለዋል። እኔ ብቻ ነው ምስቀው ምን አይነት ላይቭ ኢቨንት ነበር? ይሄን ሳበሽቀው ያኛው ሲያገባ የኛው ሳበሽቀው የኛው ሲያገባ የኛው ሳበሽቀው ማለት አሁን ሁለቱም ዱቄት ሆኗል። ይኸውልህ ሁለቱም ሞተዋል። በቃ ገደልኳቸው። ቪዲዮ መስራት ራሱ አስጠላቸው ማለት የአርሰናልን ጨዋታ ቋጥሮብኝ እላቸዋለሁ። አይ ቤት ሂጅ ልተኛ ገና ባሁን ማለት ገና 11 ሰዓት ላይ ቤት ሂጅ ልተኛ ተሰበርኳቸው ማለት መጀመሪያ ክለባቸው የሰበራቸው እነ ቤንጃሚን ቴስኮ ቢጃማ ሳስኮ አባ ሳክሶ ገባር ላይ የገደላቸው ማለት ነው። ገባር ላይ እኛው ሰውዬ ሪቻርድሰን ሰድቦ ሲያገባ ተነስቶ አብሮት እንደ ዛሬ ማለት ነው ጠላትና ጠላት ሲዋጋ ተዝናንቻለሁ። እኔ ብቻ ነው ያሸነፍኩት። ሳልጮት አሸነፍኩት። ሃው ማን ይመችሽ አንዴ ዋቸው ሪቻርድሰን አግብቶ ማሊያ ካወለቀ ምንም ጥያቄ የለውም። ጨዋታው መልሶ ተቃራኒ ቡድን ያስቆጥራል። ከዚህ በፊት እንደዚሁ ሊቨርፑል ላይ አግብቶ ማሊያውን አውልቆ አገር ያስካለ በኋላ ነው ነፍሱን ይማረው ዲያጎ ጆታ አረ ተረጋጋ ጎብ ያለው ማለት ነው። አሁንም ልክ እንደዛው ዴሌይት አለው እኮ ሜዳ ውስጥ ምን ሆነ ነው ዴሌው ቢቀርነ ያለው ብሎ 2-1 አሸነፍን ብሎ ማሊያውን አውልቆ አገር ያስሲል 2-1። በነገራችን ላይ ሩበን አሞሪም በዘንድሮ የውድድር ዓመት ከዚህ በፊት ማንቸስተር ዩናይትድን ሲያስቸገሩ የነበሩ ክለቦችን ማረጋጋት ነው ያዙት። ከቶተናም ጋር ምንም ቢሆን 3 ነጥብ ባይወስዱም ቢሆን ቶተናም በሜዳቸው ተከታታይ 4 ጌሞች በማንቸስተር አልተሸነፉም ነበር። አቻው ሁሉ ፍቃድ አልነበራቸውም። ዛሬ ግን 2-1 በሆነ ውጤትም ቢሆን ተለያይተዋል ማለት ነው ያራዳ ልጆች። እንደዚሁ ከዚህ በፊት የሚከብዳቸውን ብራይተን ለሊቨርፑልን ማሸነፍ መቻላቸው የሚዘነጋ አይደለም። አሁን ደግሞ ቶተናምን ነጥብ አስጥለዋል ማለት ነው። ያለው ኋላ ሲመሩ ቢሆንም ኋላ ተነስተው ቶተናሞች መብራት ቢችሉም
ባለቀ ሰዓት የአቻ ጎል አስቆጥሯል ማለት ነው። እንዳጀማመሩ ጨዋታው ትንሽ የደነዘዘ የፈዘዘ ነበር። እያለ ተስተካክሏል ማለት ነው። ያራዳ ልጆች እየሞቀ ሄዷል። ለማንኛውም ቶተናም ከማንቸስተር ዩናይትድ 2 እኩል ወጥቷል። ሁለቱም በ18 ነጥብ አንደኛው ሁለተኛ አንደኛው ደግሞ 7ኛ ደረጃ ላይ ይገኛሉ ማለት ነው። ያራዳ ልጆች ሐሳብ አስተያየታችሁን ኮሜንት ላይ ፕላስ ምልክቱ እናንተ ነች። በደም ሼር ኮፕሊንክ ይደረግ። ዴሊት እግዚአብሔር ይባርክ ማቲያስ ዴሊት ጉዳር ግን ከጉድ እኮ ነው ያወጣሃል። ምን ሚሉት ነው አሞሪ የወሰድከው ማለት ነው። የወሩን እንትን ምናምን ነገር መልስ በቃ ማኔሉ ጋርቴን አታስገባው አላልንህም? አረ ዴሊት እግዚአብሔርን ከጉድኔት አደከን ዴሊት እግዚአብሔር ብቅ ጭራሽ እየመራን ጭራሽ አይሆነውም ነው የምልህ። እግዚአብሔር ዛሬ ማለት ነው ዩናይትድ ጥሩ የተጫወትን ነበረ፣ ነገር ግን አልተሸነፍንም። አሁንም ቢሆን የዋንጫው ቂጥ ውስጥ ነው ያለነው። የዋንጫው ቂጡ ከጆሮ አልፈ ቂጡ ላይ ያለው ነው። ችግር የለውም እሱንም እናሳልፋለን ይሆናል። ግን ዴሊት ይመች ብቻ። ለማንኛውም ጀሞ ዋናው አለመሸነፋችን ነው። ብቻ ላይክ ፎሎ ሼር ያደረጋችሁ ያው እንደ ማንቸስተር ዩናይትድ እንደ አዲስ እንደሚሰራ ቡድን ምናምን ስትመለከቱት ከ5 ጨዋታ 3ቱን አሸንፎ 2ቱን አቻ መውጣት ያውም ደግሞ እነ ቶተናም እነ ሊቨርፑል እነ ብራይተን ኖቲንጋም እንደዚህ አይነት ቡድኖችን አግኝቶ መልካም ይሁን የሚያስብል አይነት ነገር ነው። ግን ደግሞ በጣም የሚያናድዳችሁ ምን መሰላችሁ? ሜዳ ላይ በጣም የተሻለው ማንቸስተር ዩናይትድ አይታችሁ በጣም የተሻለውን ጥሩን አይታችሁ አቻ የማይገባው ዛሬው 80 ምናምን ደቂቃ ሙሉ በጣም የተረጋጋ ማንቸስተር ዩናይትድ የተሻለ ማንቸስተር ዩናይትድ ባለሜዳ የሚመስል ማንቸስተር ዩናይትድ ማለት እርግጥ ነው በጣም ተጭኖ ምናምን የተጫወተ አልነበረም። ግን በጣም የተረጋጋ አሰልጣኙ የሚፈልገውን ሲያደርግ የነበረበት ማንቸስተር ዩናይትድ ስናይ ነበር። ነገር ግን ልብ በሚሰብር ደቂቃ ጎሉ ተቆጠረብን። ጭራሽ ደግሞ መሪ ሆኖ ነበር ማለት ነው። ለማንኛውም 15 ቀን ሙሉ ማንቸን አናየውም ማለት ነው። የተሻለ ነገር እንጠብቃለን። 18 ፖይንት አለን ማለት ነው። ይመቻችሁ። ዛሬ ዶሮዋን ምሳ ሰዓት ላይ ገነጣጥለን እንበላታለን ብለን አስበን ነበረ። ነገር ግን እሷም ለማምለጥ ሞክራለች። ግን ባለቀ ሰዓት ዴሊት ክንፏን ገንጥሎልናል ማለት ነው። እንግዲህ መጥፎ ልም አይቻለው ዛሬ። ስለዚህ ዋንትዬ ፊሲ ላይ ሁላችንም እንቋጥራለን ማለት ነው። 5 ጨዋታ ሞልቶናል ከተሸነፈን። ማቲያስ ዲላይት ፓፓ ዩናይትዶችን ከጉር ነው ያወጣቸው። አልቆላቸው ነበር። መርተው በስተመጨረሻ 2 ጎል ተቆጥሮባቸው ተሸንፈው ሊወጡ ሲል በመጨረሻ አገባና ከጉዳ ወጣቸው። ሴላማንስ ምን አይነት ግብ ጠባቂ ነው! ዩናይትድ ግን በጣም ይቀረዋል። አረ አሞሪ ምን አይነት አቃይር ነው የምትቀይረው? በጣም ይቀርሃል። አንተ ራሱ ከአርቴታ መማር አለብህ። ይቀርሃል። እኛ መጣችሁ ልትፎካከሩ ነው ብለን ስንጠብቅ ላይ ናችሁ ስንል እታች እናገኛቸዋለን፣ ታች ናችሁ ስንል ላይ እናገኛቸዋለን። ሆነም ቀረ ሁኔታው ለኛ ተመችቶናል። ማታ ሰንደርላንድን እናሸንፍና ርቀታችንን እናሰፋለን። ቶተንሃም ሆትስፐር ከማንቸስተር ዩናይትድ ያደረጉት ተጠባቂ የ11ኛ ሳምንት እንግሊዝ ፕሪሚየር ሊግ ጨዋታ 2-2 በሆነ ውጤት ተጠናቋል። ጨዋታው እምብዛም በሙከራዎች የታጀበ ነበረ ለማለት በጣም አስቸጋሪ ነው። የመጨረሻ ደቂቃ ሞመንቶች ካላነሳን በስተቀር በተወሰነ መልኩ አዝግ የነበረ ጨዋታ ነበረ ማለት ይቻላል። ማንቸስተር ዩናይትዶች በዚህ ጨዋታ ላይ 32ኛው ደቂቃ ላይ በብራያም ቤሞ ጎል አማካኝነት ቀዳሚ መሆን ችለው ውጤቱን ለማስጠበቅ ጥረት ሲያደርጉ ነበረ። ታዲያ የመጀመሪያው አጋማሽም ግብ ሳይቆጠርባቸው ነበረ መውጣት የቻሉት። ነገር ግን ከሁለተኛው አጋማሽ በኋላ ጥሩ ቅያሬዎችን ማድረግ የቻሉት የቶማስ ፍራንኩ ቶተንሃም ሆትስፐሮች በቅያሬያቸው ቴል አማካኝነት 84ኛው ደቂቃ ላይ ጎል በማስቆጠር 1-1 ማድረግ ቻሉ። በድጋሚ 91ኛው ደቂቃ ላይ ሪቻርልሰን በዲፍሌክሽን ጎል በማስቆጠር 2-1 ስፐርስን መሪ ማድረግ ችሎ ነበረ። ማንቸስተር ዩናይትዶች ከ4 ተከታታይ ጨዋታ ያለመሸነፍ የፕሪሚየር ሊግ ጉዞ በኋላም ሊሸነፉ ይመስል ነበረ። ነገር ግን በመጨረሻ ደቂቃ ላይ በተገኘች የማዕዘን ምት አጋጣሚ ማቲያስ ዲላይት ለማንቸስተር ዩናይትድ ጎል በማስቆጠር ለ5 ተከታታይ የፕሪሚየር ሊግ ጨዋታ ያለመሸነፍ ጉዞ እንዲቀጥሉ ማድረግ ችሏል ማለት ነው። በዚህ ጨዋታ ላይ ማንቸስተር ዩናይትዶች የመጨረሻ ደቂቃዎች ላይ ቅያሬዎቻቸውን ጨርሰው ቤንጃሚን ሴስኮ በጉዳት ምክንያት ተቀይሮ ወጥቶ እንግዲህ በጎዶሎ ተጫዋች ነበረ ለመጫወት የተገደዱት። በዚህ ምክንያት ነበረ ስፐርሶች የቁጥር ብልጫ ኖሯቸው ሁለተኛውን ጎል ማግኘት ችለው የነበረው። ነገር ግን በጎዶሎ ተጫዋች ጨዋታውን ለመጨረስ የተገደዱት የሩበን አሞሪም ማንቸስተር ዩናይትዶች 96ኛው ደቂቃ ላይ በማቲያስ ዲላይት የግንባር ኳስ አማካኝነት ግብ በማስቆጠር አቻ በመለየት ነጥብ ተጋርተው ወጥተዋል። በዚህም በፕሪሚየር ሊጉ ማንቸስተር ዩናይትዶች 18 ነጥቦችን በመያዝ በጎል ክፍያ ተበላልጠው ለጊዜው 7ኛ ደረጃ ላይ የተቀመጡ ሲሆን ቶተንሃም ሆትስፐሮች በተመሳሳይ 18 ነጥብ በጎል ክፍያ ከፍ በማለት 3ኛ ደረጃ ላይ ለጊዜው ተቀምጠዋል ማለት ነው። ለማንኛውም ስለዚህ ጨዋታ ምን ትላላችሁ? ሐሳባችሁን ኮሜንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱን በመጫን ፈጣንና አዳዲስ የሆኑ እግር ኳስ መረጃዎችን ማግኘት ትችላላችሁ።